ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 113ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 5 ነው። እንግዲህ ይሄን እያየን ማለት አዲስ ጀመርና ፕሮግራም ኤሪያ የሚለውን ሰልፍ ቢልት ሃውሲንግ ማይክሮ ፋይናንስ የሚለውን እሱን ጀመርነው እና ነገሩን ሳየው ከሰዓቱ ጋር ተረጋግቼ ልሰራው አልቻለም ብዬ አሰብኩና እንግዲህ 50ኛው ደቂቃ ምናምን እሱን አቋርጠን ወደዚህ መጣው። እንግዲህ ከሰልፍ ቢልት ሃውሲንግ ሰዎች ራሳቸው ከሚገነቡት ቤት አንጻር ሃውሲንግ ማይክሮ ፋይናንስ፣ ስለዚህ አጠር ያለ ትንንሽ ብድር 30 ሺህ 40 ሺህ ምናምን እያገኙ ቤታቸውን ራሳቸው እያሻሻሉ ሪኮንስትራክት እያደረጉ ምናምን እንዲሄዱ የማድረግ አቅጣጫ ተከተሉ ነው እንግዲህ አንዱ ከማርኬት አሰሩ እና ሰብሲዲ ታርጌትድ የሆነ ሰብሲዲ አድርጉ ማለት እሱ ነው። እና ሳይትስ ኤንድ ሰርቪስስ ስኪምስ አት suitable locations as well as upgrading are considered international good practices and should be piloted in Ethiopia። ሳይትስ እና ሰርቪስስ የሚሉት ምንድን ነው? ቦታዎቹ አሁን ለምሳሌ እንዴት መሰላችሁ ማለት ቅንጦት አድርገን እያሰብነው የኢትዮጵያ መንግስት አሁን ችግሩ ምንድን ነው? አሁን እሱ ሳይትስ ማለት ቦታው ላይ ቦታ ምረጡና እዛ ቦታ ላይ መንገድ አስገቡለት፣ ፍሳሽ አድርጉለት፣ መብራት አስገቡለት፣ ዋተር ሰፕላይ ይኑረው፣ ጽዳቱ ይጠበቅ፣ ወዘተ 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 ነው። በጣም ውጪ ይፈልጋል መንግስት አሁን በዚህ መልኩ ነገሮችን ዴቨሎፕ ለማድረግ ነው የምላችሁ። ማለት ጽዳት ብሎ ሲያስብም እኔ እንዴት ብዬ እንደምገልጸው አላውቅም። እንዴት ልበላችሁ ከቪዥን አንጻር እኔ አሁን ለምሳሌ አዲስ አበባ ውስጥ ስንቱ መንደር ማለት አሁን ካዳስተር ቢኖር ማወቅ የሚቻለው ምንድን ነው? ስንቱ የውስጥ ለውስጥ መንገድ ስንል ስንቱ የውስጥ ለውስጥ መንገድ ዝም ብሎ ጭቃ ነው ሪሊ ላይክ ነው ዝም ብሎ ዴድ። ስንቱ ኮብልስቶን ነው፣ ስንቱ ግራቭል ነው ዝም ብሎ ኮረኮንች ነው፣ ስንቱ አስፓልት ነው ተብሎ በፐርሰንት ወጥቶ መጥቶ ብናየው ደስ ይለኛል። ላይክ ነው አይደለም እንዴ? አሁን የውስጥ ለውስጥ መንገዶች ምን ያህል አሉ? ምን ያህል ርቀት አለ? አሁን ካዳስተር ቢኖር የሚሰራላችሁ ትልቁ ስራ እሱ ነው። ጀስት ነው ላይክ ነው ሲንግል ኮየሪ በፐርሰንቴጅ በምናምን አድርጎ ስንት ኪሎ ሜትር እንደሆኑ መንገዶች የተደመረው ምናምን ይነግራቸዋል። እና ማለት አሁን ቪዥናችሁ ራሱ አሁን ለአዲስ አበባ ያላችሁ ላይክ ነው። አሁን ለአዲስ አበባ እኔ ያለኝ ቪዥን እንዴት ልበላችሁ ሜትሮ ላይክ ነው ጽድት ያለ ከፍ ያለ ከተማ እንዲሆን ነው። ያን ስላችሁ ዝም ብሎ በቀቢጸ ተስፋ ብሩ ኬት ላይክ ነው ብር አይሸመጠጥም ወይም ብር እንደማይሸመጠጥ ጠፍቶኝ አይደለም። ነገር ግን ዘመናዊ አሰራሮች ብዬ አስባለሁ። እንደሱ አድርገን ስናቅድ እቅዱ ምንም እንኳን እነሱ እንደሚሉት አሁን ከሾርት ተርም ኳያ ቢሆንም አሁን እንግዲህ እንዴት ልበላችሁ ሙትትት ያለ ሰፈር ሄዳችሁ ውሃ ይኖረዋል ብዬ አስባለሁ። ገብቷችኋል? ድሬኔጅ ላውጣል ምናምን ብትሉት እንዴት እንደሚሆን ለማሰብ ነው የሚከብደኝ። አሁን አንድ ነገር እያሰብኩ ነበር ላይክ ነው አሁን አይ ዶንት ኖ አንዱ ዝም ብዬ አንዱን አካባቢ ነው አሁን አዲስ አበባ ፒክ ያደረኩት። የት ስፔሲፊካሊ የት እንደሆነ አላውቅም። ግን እዩት አሁን ይሄን አካባቢ ማለት ነው አማምኮ ሲስተም ኢንጂነሪንግ ወይ ኢዝ እንትን አለው አድራሻ አለው ኢንጂነሪንግ ስልኩን ሳይሆን የሆነ ቦታ አማምኮ ምናምን ሲስተም ኢንጂነሪንግ የሚባል ቦታ ያለበት ነው። ዌሬቨር ማለት ራንደምሊ ዝም ብዬ ፒክ ላርግ ብዬ ነው ያነሳው። እኔ አሁን እንደኔ ምን እንደምመኝ ታውቃላችሁ? አሁን ያሰብኩት ነው የምላችሁ። እንግዲህ አሁን እዚህ ውስጥ የተወሰኑ ቪላ ያላቸው ሰዎች ሊኖሩ ይችላሉ። ይሄን ቦታ ወሰዱት። አሁን ይሄንን ቦታ ወሰዱት። ከዚህ አንስታችሁ እንዲያርጋችሁ እዚህ ጋር ቢልዲንግ አለ። ይሄንን ቦታ ወሰዱት። እዚህ ጋር ቪላ ላይክ ነው ዝም ብላችሁ ብቻ እንትን አከፋፈለ ራንደም ነው ብላችሁ ራንደም ነው። ይሄን ቦታ ወስዳችሁት አሁን የሚያስቸግረው ምንድነው? መሬት ላይ ያለ ቪላ የሆነ
እና በፐርሚት የተሰጠ ወይ ምናምን የሆነ ምንድን ነው መሰላችሁ እዚህ ውስጥ አንድ አይነት ኢኮኖሚክ ስታተስ ያለው ሰው ላታገኙ ትችላለ። ተቀራራቢ የሆነ ምናልባት የሆነ አሁን ለምሳሌ ይሄ ቤት የሆነ ምናምን ሊሆን ይችላል ወይ ላይክ ነው ሳምቲንግ እና እኔ ከማስበው ስኪም ጋር የሆነ ግጭት ሊፈጥር ይችላል። እሱን አንድል የምናደርግበት የሆነ ሌላ ነገር እናስባለን። ማለት አውትላየር የሆኑ በዚህ ስኪም ውስጥ ሊታቀፉ የማይችሉ አንድ ቦታ ላይ የሆነ ችግር የሚፈጥሩ ሰዎችን ጥቅማቸውን እንዴት አስከብረን እንዴት አድርገን ከተማውን ልንቀይረው እንችላለን የሚለውን ነገር ልናስብ እንችላለን። እሱ እንደተጠበቀ ሆነ ነው የምላቸው። ስለዚህ የሆኑ አውትላየር የሆኑ ዴታ ፖይንቶች ይኖራሉ። ስፔሻል ኬዝ ናቸው። እነሱን እንዴት ትሪት እንደምናደርጋቸው ዊር ገና ፋይንድ አውት ሌላ እናስብበታለን ነው የምላቸው። ግን አሁን እኔ የማስበው ምንድነው መሰላችሁ ይህን ትወስዱትና ጨረታ ታውጡታላችሁ እንዳለችን ይህን አካባቢ ይህንን ቦታውን ጨረታ የምታወጡት ምንድን ነው ብላችሁ ነው። ለምሳሌ ስንት ነው አሁን እንግዲህ በጉግል ለምሳሌ ይህንን ቦታ እንትኑን ሜጀር ብታደረጉት ይህ ላይክ ነው እዚህ ድረስ 58 ሜትር ነው። ወደዚህ ደግሞ ወደ 100 ሜትር ነገር ነው ሙሉን ስታደረጉት ይሄ 100 ሜትር ነው። ሞሮለስ እንግዲህ ፒክ ያረኩት ማለት ነው። ቦታው 100 ሜትር በ100 ሜትር ነው። ይሄ አንድ ካሬ ነው። የሚገርመው ራንደም አንስቼው ማለት ነው። አንድ ካሬ ነው። ይሄ ቢልዲንግ አለ። ያው ቢልዲንጉን አትነኩትም። እነዚህን ሰዎች በሙሉ ሰብስባችሁ እዚህ ጋር ማለት ጨረታ የምታወጡት ምንድን ነው ላይክ ነው። እዚህ ድረስም ሊሆን ይችላል ዋቴቨር ወይንም እንደተመቸው ብቻ ዴቨሎፐሩ ሪአሬንጅ አድርገው እሱ እንደተመቸው አድርጎ 100 በ100 ነው። እዚህ ጋር እቺ ስንት ትሆናለች ብላችሁ ታስባል አለበት ፈለገ ቢሆን 20 በ20 ቢሆን ነው 400 ካሬ ላይ ምናምን አረፈ ብለን ብናስበው 1 ሄክታር አለ። ከ1 ሄክታር ላይ 40 ሜትር ስኩዌር ታወጡለታላችሁ ወደ 960 ምናምን ይሆናል። ይህንን 960 ቦታ ይውሰደውና ለእነዚህ ሰዎች ማለት መንገዱ የለማ ነው ምን ያለ ነው እናንተ ድሬኔጁን ምናምን አስተካክላችሁ ምናምን ነገር ትሰጡታላችሁ። መንገዱ የለማ ነው። እዚህ ቦታ ላይ ለምሳሌ ነው የምላችሁ ይሄን አስቀርተ ነው እዚህ ቦታ ላይ እነዚህን እዚህ ጋር ያሉትን ሰዎች በሙሉ ሰብስቦ ማኖር የሚችል ጽድት ያለ ኮንዶሚኒየም አይነት ነገር ቤት ይሰራላቸው በራሱ ኮስት ገብቷቸዋል። በራሱ ኮስት ይሰራላቸዋል። ከሰራ በኋላ አይ ነው አሁን እንዴት ነው እቺ ህንፃ መሀል ላይ ገብታ ትፈጥራለች። ሌትስ አሲዩም ላይክ ነው ራንደምሊ ነው ፒክ ያደረኩት ምክንያቱም ስፔሲፊክ መሆን ቦታውን ስላልፈለግኩ ማለት ነው። ይሄ ህንፃ ለጊዜው የለም ብለን እናስብ። ገብቷቸው የለም ነን ኤግዚስተንት ነው ብለን እናስብና እንደዚህ አድርገ ነው ግማሹ ላይ ለነሱ መኖሪያ የሆነ መጫወቻ ምናምን ነገር አድርጎ ብቻ መንደር አድርጎ ይሰራላቸዋል። ወይ በከተማ ደረጃ ደግሞ ፕላን ስታደርጉት ሌላ ነገር ማለት እንዴት ልበላችሁ መጫወቻ ወይ መዋኛ ወይ እንደ ፓርክ ምናምን ነገር ፕላን ስታደርጉት በሰፊው ነው የሚሆን ይኖራሉ። ራሱ አጠያያቂ ነው ዴቨሎፐሩ ማለት ነው። ግን የጋራ መኖሪያ ነገር ገንብቶ ይሰጣቸዋል። ጥራት ያለው ኮንትሮል የምታደርጉት በዛ በሬጅስትሬሽን አውቶሪቲ ምናምን ፌዙን እያያችሁ ዲላያንስ እንዳይኖረው እንትን እንዳይኖረው ምን እንዳይኖር አድርጎ ይገነባል ማለት ነው። እስከዛ ሴት ነው የምታደርጓቸውም ጥያቄ ነው። እዚህ ጋር አነሳችኋቸው። ይሄኛውን ተገንብቶ እስኪመጣ የት ነው የሚሆኑት? ገብቷቸው እስከነቢ ፕሮብለም ግማሹን አስታችሁ ይህን ግማሹን ያነሳችሁትን ሰዎች ስራችሁ የት ነው የምታደርጉት? ዝም ብላችሁ አታነሱት። መኖሪያው ቤቱ ነው። ግን ይሄንን ይወስደዋል ነው ይሄንን ቦታ ይወስዶ ስለዚህ ለምሳሌ ይሄ 50 በመቶ አገኘ ማለት ነው። ስለዚህ ግማሽ ሄክታር መሬት በነፃ ያገኛል ማለት ነው። እዚህ በነፃ ያገኘው መሬት ላይ የፈለገውን ላይክ ነው በማስተር ፕላናችሁ መሰረት ለቢዝነስ ለተለያየ ነገር ዴቨሎፕ አድርጎ ታክስ ዌቨር ሰጥታችሁት ምናምን ብላችሁ ታክስ ዌቨር የግብር እፎይታ ሰጥታችሁት የሊዝ ምናምን ነገር ትታችሁት
50 ዓመት ምናምን ነገር ትታችሁ እዚህ ጋር ዴቨሎፕ አድርጎ ገብቷችኋል። በራሱ ወጪ እናንተ መንግስት ምንም ከኪሱ ሳያወጣ ማለት አድርጎ ከተማውን እዚህ ጋር እንዳለው ሊቀይረው ይችላል የሚል እምነት አለኝ። እኔ አሁን ምን ያህል ማለት እንግዲህ አስቡት፣ በአዲስ አበባ ከተማ ይህን ሁሉ ነገር ኢነብል ስታደርጉ ምን ያህል ሰው ዲማንዱ አቅርቦታችሁ ከፍላጎቱ በላይ ይሆናል። ሁለተኛ እንዳልኳቸው አንዳንድ ሎጂስቲክ ጥያቄዎች አሉ። ለምሳሌ እነዚህን ሰዎች አነሳችኋቸው፣ ሜቢ እንግዲህ የሆነ ፕሮግራም ታዘጋጃላችሁ ማለት ነው which is ቴምፖራሪ ሃውሲንግ ማለት ሰዎችን ለጊዜው ከዚህ ስታነሷቸው ለቴምፖራሪ ሃውሲንግ ብላችሁ በኋላ ዲሞሊሽ አድርጋችሁ ወይ የምትሸጡት ወይ የምትሉት በየመንደሩ በየፕሮጀክቱ ምናምን መጀመሪያ ይህን ፕሮጀክት ከመጀመራችሁ በፊትና ህዝብ ማመን አለበት፣ ዲስከሽን ይፈልጋል ምናምን ይላል፣ ብዙ ነገር ይፈልጋል። በእርግጥ ግን እንደው እንደ ሀሳብ ሰው ከገዛው እና ተቀባይነት ካገኘ ላይክ ነው ቴምፖራሪ ከዚህ አንስታችኋቸው በጊዜያዊነት የሆነ ቦታ ልክ ነው ኮንዶሚኒየም በጊዜያዊነት ታስገቧቸዋላችሁ፣ ትሰራላችሁ የሆነ ቦታ እዚያ አካባቢ ላይ እና በፌዝ የእነሱን ሸጣችሁ እነሱን ሙቭ አድርጋችሁ ስትጨርሱ የሚቀጥሉትን ሙቭ ታደርጋላችሁ ወዘተ የምታደርጉበት ማለት ነው። ማለት ያው ኢት ዲፔንድስ ኦን ላር ኦፍ ቲንግስ ማለት ለምሳሌ ምን ያህል ሀብታም ይሳተፋል ገብቷቸው ማለት ምን ያህል ዴቨሎፐር አሁን ይህን ስኪም ኢንትረስቲንግ ሆኖ ያገኘዋል። ዝም ብዬ አሁን ለኮፓይለት ሳናግረው በጣም ጥሩ ነው ይሰራል ምናምን ያለኝ። ግን ሀሳቤ ምንድን ነው መሰላችሁ? አሁን እኔ እዚህ ጋር መተን ነው የምላችሁ፣ እዚህ ጋር መተን ምን ችግር አለባችሁ? ኦኬ ቶይሌት ነው የመጸዳጃ ቤት ችግር አለ፣ ኦኬ እሳት አደጋ አይገባም፣ ኦኬ እንትን አይገባም ምናምን ብለን የሆነ ይሄው ነገር እንደዚሁ እንዳለ እዚሁ ላይ ቅጥልጥል ነገር ደምረንበት ብንሄድ ማለት ነው። ኦፍኮርስ አይ ኖው ኢትስ ሾርት ተርም ሶሉሽን፣ ግን ነው ቋሚ ዘላቂ መፍትሄ ከተቻለ ዋይ ዱ ዩ ጎ ፎር ሾርት ተርም ሶሉሽን? ገብቷችኋል ሀሳቤ? ለምን ለአጭር ጊዜ ሶሉሽን ትሄዳለህ? ረግረግ አድርገው አንሳውና እንደኔ ነው የምላችሁ ይሄ እንዲያውም ከዚህ እስከዚህ ጥርቅ አድርገህ አንስተህ ይሰራል ወይ ይዘህ ኮስችን ከዚህ እስከዚህ አድርገህ አንስተህ ምናልባት እዚህ ጋር የሆነ ላይክ ነው ይሄንን ለዴቨሎፐሩ ይሄንን ለሰዎቹ ቤት ሰርተህ ምን ብለህ መሀል ላይ ስቱዲዮ ምንድነው ኳስ መጫወቻ ወይ ቴኒስ መጫወቻ ወይ መዋኛ ምናምን ነገር አድርገህ ጥንቅቅ አድርገህ እነዚህን ሰዎች እዚህ ጋር የምታስገባቸው ነው የሚመስለኝ። ድክ አደረገው ጽድት ያለ ነው የምላችሁ። ደግሞ በጣም ምናምንም ወደ ላይ መሆን የለበትም። በ4 ምናምን ኮንዶሚኒየም ስላችሁ ደግሞ ሚዲየም በሆነ ስፔክ የተሰራ አርጋችሁ ሰታችኋቸው እነሱንም ሳታፈናቅሏቸው የቤቱንም ጥራት ጨምራችሁ ቫሊዩን ካፕቸር አድርጋችሁ ያንንም ነገር ለባለ ሀብቱ አስተላልፋችሁ ከተማውን ጽድት አድርጋችሁ ከሆነ ጊዜ በኋላ ደግሞ በዛ በጸዳው እንትን ላይ መንግስት ኢንካሙ በጣም እየጨመረ ሄዶ ከተማውን ትለውጡታላችሁ። ግን አሁን እዚህ ጋር ይህንን ነገር አይታችሁት መታችሁ ኦኬ ምንድነው ችግራችሁ? ለምሳሌ አሁን ሰዓት ቢፈጠር እንዴት ነው የሚገባው እዚህ ጋር ቢባል አሁን የሚያስቸግር ነው ይመስለኝ የምላችሁ ላይ ነው። ዝም ብዬ አሲዩም ሳረገው ከሚነሱ አሁን እዚህ ጋር የሆነ ነገር ቢል ችግር የለም በዛፍ ቅጠል ጠፋ ገብታችኋል። በዛፍ ቅጠል እናጠፋዋለን ወይ አፈር እንበትንበታለን ካልተባለ በስተቀር how are you going to do it? እና እኔ ይሄ የቁጥቁጥ እንዴት ልበላችሁ እንደዚህ አይነት ሶሉሽን ላይክ ነው ኢንስፓየር አያረገኝም ነው እንደዚህ ብናረገው ግን ከተሳካ ነው የምላችሁ። አሁን ምን ያህል ዴቨሎፐር ታገኛለህ ላይክ ነው አሁን የሆነ የአዲስ አበባ ቦታ ነው ላይክ እንዴት ልበላችሁ አይ ዶንት ኖ ዌር ኢዝ ኢት ቂርቆስ ቴሌ ገቨርንመንት የማውቀው ነገር እየፈለኩ ነው። ይሄ ኢሲ አይደለም ሳምቲንግ ብቻ ሳሙዌር ነው ላይክ ነው ሳሙዌር አይ ዶንት ኖ ላይክ ነው ቦታውን ስፔሲፊክ ቦታውን ላውቀው አልቻልኩም እና
እንጂ አሁን እዚህ ውስጥ መተን ምን ያህል ሰው እንትን ውስጥ ገብተዋል፣ እንዴት አድርገን ነው የምናወጣው ማለት የሚለው ከዛ ሶሉሽን ይልቅ አሁን ያልኩት አይነት ሶሉሽን የሚሻል ይመስለኛል። እዛው ሳይቴን ሰርቪስስ ተብሎ ቦክስ 15 ላይ ሄዳችሁ አሁን የሚሉትን ስታዩት ምንድን ነው ቦክስ 14 ቦክስ 15 ላይ ስትመጡ Thailand Secure Housing Program introduced in 2003 is widely known for placing slum dwellers. Of course, I'm not saying አሁን የነበረው ቦታ ስለም ነው ለማለት አይደለም። ነገር ግን እንግዲህ ደሳሳና ቆሳሳ የሚባለው አካባቢ አይ ዶንት ኖ እንግዲህ አሁን በአዲስ አበባ ራሱ አሁን ስለምትሉት ማንን ነው አይ ዶንት ኖ በምን ስታንዳርድ የራሱ ዲፋይን ማድረግ የጀመርን ራሱ አይመስለኝም። እና dwellers at this no like no housing today the program has reached over 96 households ማለት ያሳትፋቸዋል ነው የፕላኒንጉና ማለት ያስተቃቀዱና የገንዘብ አቅርቦት ማዕከሉ ያረጋቸዋል። እና 96000 ቤቶችን እስካሁን አሳትፏል። 1800 ኮሚኒቲዎችን covering about 50% of slum dwellers in Thailand። ይህም ደግሞ በታይላንድ ውስጥ ያሉትን 15% ገደማ የሚሆን በደሳሳና ኮሳሳ ቤቶች ውስጥ የሚኖሩትን ሰዎች ያካተተ ነው። The program starts with a survey of all poor communities in the city to understand their needs። ስለዚህ ምን ያረጋል ነው ፕሮግራሙ ፍላጎታችሁ ምንድነው ብሎ ማጥናት ይጀምራል። ስለዚህ አሁን እኔ ላይክ ነው የቱ ጋር ነበር ከዋካችሁ ያንዲ የሆነ ቦታ ነበርኩ ቅድም የነበርኩበት የሚገርማችሁ ላገኘው አልቻልኩም። ቅድም ራንደምሊ ፒክ ያደረኩትን ቦታ the same thing ነው ላይክ ነው እዛው አካባቢ ሌላ አንድ ቦታ ፒክ እናደርግና ነው አሁን ይሄንን እነዚህን አነሳን። እነዚህን አሁን ለምሳሌ እነዚህን ያዝናቸው እንበል ላይክ ነው ይሄ እንደዚህ ያዝ ነው ብለን ከዛ በኋላ እነዚህን ሰዎች ሰብስበን ችግራችሁ ምንድነው ማለት ይመስለኛል። አሁን እኔ ካልተሳሳትኩኝ ጥቅጥቅ ያለ ነው ሴፍ የሆነ መጸዳጃ አይ ዶንት ኖ እንግዲህ ውሃ አቅርቦት ንጽህና መጠበቅ ምናምን አስቸጋሪ ሆኗል ሊሉ ሚል ይመስለኛል ላይክ ነው አይ ዶንት ኖ። ከዛ በኋላ እነዚህን ሰብስባችሁ አናግራችሁ እንደዚህ ነው አላችሁ ችግራቸው then after that community networks along with NGOs, local government, academics, professionals plan and implement an upgrading program። ስለዚህ ምን ይሆናል ማለት ነው ነን ገቨርንመንት መንግስታዊ ያልሆኑ ድርጅቶች ይመጣሉ። የአካባቢው መንግስት በዚህ ጊዜ እንግዲህ የአዲስ አበባ ከተማ አስተዳደር ወይም የክፍለ ከተማው ምናምን ምሁራን ላይክ አካዴሚሽንስ ፕሮፌሽናልስ ምን አይነት ማሻሻያ ለምሳሌ መንገድ አላቸው ኦልሬዲ ገብቷቸዋል። ግን አሁን ይመስለኛል እኔ ነው የምላችሁ እንደዚህ ኮንጀስትድ መሆን አለበት አይመስለኝም። ገብቷቸዋል። እንደዚህ ጥቅጥቅ ብሎ አሁን እዚህ ጋር ብዙ ቤት ያለ ነው የሚመስል አይደለ? እንዲህ ብታረጉ ራሱ 3 4 5 6 ቤት ወደዚህ ያለ ወደዚህ 1 2 ነው ላይክ ነው አይ ዶንት ኖ ነው 36 37 ቤት ያለ ነው የሚመስለው እዚህ ጋር 36 37 ቤት እንግዲህ በስንት ቦታ ላይ ተቀመጠ ብትሉ ከዚህ እስከዚህ ነው ላይክ 40 ካሬ ሜትር ማለት ነው። ወደዚህ ስንት ይመጣል? ያ 40 በ45 እንግዲህ ስንት ይመጣ 4 45 90 180 ነው ላይክ 1800 ነው 40 በ45 ለምን እናባዛው 1800 የእያንዳንዱ ሰው ቤት ስንት ይሆናል በካሬ ብታረጉት አይ ዶንት ኖ ላይክ ነው 50 ካሬ ሜትር ራሱ ብታረጉ ያ 36 ሰው 50 ካሬ ሜትር ነው ማለት ነው። ጥቅጥቅ ብለው ያሉ አይመስላችሁም? ላይክ ነው በዚች 1800 በምትሆን ካሬ ሜትር ላይ
በ40 ካሬ ሜትር እንደዚህ ብለው አሉ። ችግራችሁ ምንድን ነው ብላችሁ ልጠይቋቸው ትችላላችሁ። የመንገድ እንግዲህ የውስጥ መተላለፊያ እኔ ሲመስለኝ የሆነ ለቀቅ ማለት ነው እንትን ያለበት ይመስለኛል። ብቻ የሆነ መስተካከል የነበረበት ነገር አለ እና የፍሳሽ አወጋገዱ እንዴት ነው የሚወገደው? አሁን እንዴት ነው የሚያስወግዱት? ገብቶች እጣቢ ቆሻሻ ምናምን እንዴት ነው የሚወጣው? ዩን አንደርስታንድ ውስጡ ያለውን የማህበራዊ ችግር። ኤሌክትሪሲቲ መብራት ይኖራቸዋል፣ ችግር የለውም። ግን መብራት ይኖራቸዋል ብለን እናስብ። ውሃ እንዴትም አድርገው ያገኛሉ። አትሊስት ማለት በየቤቱ ቧንቧ አይኖርም ወይ በጋራ ምናምን ሼር አድርገው ይጠቀማሉ። ግን ለንጽህና ለቆሻሻ ፍሳሽ አወጋገድ እና ምናምን የሚቸገሩ ነው የሚመስለኝ። ፕሮፐር ሃውሲንግ ነው ለማለት ያስቸግራል። እናም የነሱ ሀሳብ ምንድን ነው? አሁን እንደዚህ መጥተው ቁጭ ብለው ይሰሟቸዋል። ምን ችግር አለባችሁ ብለው ማለት እንግዲህ የእርዳታ ድርጅቶች፣ መንግስታዊ ያልሆኑ የእርዳታ ድርጅቶች፣ መያድ የሚባሉት መንግስታዊ ያልሆኑ ድርጅቶች፣ መንግስታዊ ያልሆኑ ድርጅቶች ይሳተፋሉ። ምሁራን ያሳትፋሉ። ሎካል ገቨርንመንት የአካባቢውን እንግዲህ ክፍለ ከተማውን ምናምን ያሳትፋሉ። እነሱን የሚያሳትፏቸውና ምን ችግር አለባችሁ ብለው ፕላን ሊያወጡላቸው ነው። አይ ዶንት ኖ ዋት ካይንድ ኦፍ ፕላን አር ዜይ ጎይንግ ቱ ፕላን ነው ሊያቀዱላቸው እንደሚችሉ እንግዲህ ዝርዝሩን ምናየው ይሆናል የሚያነሱት ከሆነ ማለት ነው። ያደርጋሉ to improve conditions for all communities within 3 to 4 years። ስለዚህ ከ3 እስከ 4 ዓመት ባለ ጊዜ ውስጥ ምን አይነት ነገር ልናሻሽልላችሁ እንችላለን ይላሉ። communities get secure land tenure or ownership with financial support from their saving groups and by accessing loans under the program። ስለዚህ ማህበራቱ እነዛ ኮሚኒቲዎቹ ማለት ነው። አሁን እንግዲህ ሌትስ ሴይ አይ ዶንት ኖ ኮሚኒቲ ስታረጉት ኢት ዲፔንድስ እንዴት አድርጋችሁ ኮሚኒቲ እንደምታረጉት አስቡት። እንግዲህ አሁን ከዚህ ድረስ እስክትሄዱ ለገሃር ጸበል ይባላል ነው። ከዚህ እስከዚህ ኮሚኒቲ የምታደርጓቸው እንዴት አድርጋችሁ ነው? ለምሳሌ ነው ከዚህ እስከዚህ ማለት ዝም ብላችሁ አንዱን ብሎክ ሙሉውን አድርጋችሁ ኮሚኒቲ አድርጋችሁ ገንዘብ ቁጥቡ ብላችሁ እንዴት ልበላችሁ እንትኑ ሳስበው ማለት ተፈጻሚነቱ በጣም ሩቅ ይመስለኛል። እና ላንድ ሴኪዩር ማለት ጌት ሴኪዩር ላንድ ቴኒዮር ምን ማለት ነው? አሁን ለምሳሌ እዚህ ጋር እንዴት አድርጋችሁ ነው ላንዱ ራሱ ሴኪዩሪቲ የምትሰጧቸው ነው የምላችሁ። ገብቶች ላይክ አሁን ችምችም ብለው ነው ያሉት። በስንት ነው የሰራ ነው? 1800 ካሬ ሜትር ነው ይሄ ሞር ኦር ሌስ 1800 ካሬ ሜትር ወደ 30 ነው ስንት ብቻ ሳምቲንግ 36 ቤቶች በስንት በ40 ካሬ ሜትር አስበን ነው። እና በ40 ካሬ ሜትር ለነዚህ ሰዎች ላንዱስ ራሱ ዩዝ ፕሮፐር ዩዝ ነው ብላችሁ ታስባላችሁ? ላይክ እንዴት ልበላችሁ ምናምንና ከተማ ማለት ይሄ አሁን ለጋራ አካባቢ ነው የሚመስለው ሳየው ነው የምላችሁ። እኔ እንትኑን ዙም አውት አድርጌ ወጥቼ ስፔሲፊክ ቦታውን እንዳይታወቅ ስለፈለኩ ነው ዝም ብዬ እንደዛ ምለው ነው የምላችሁ። እና ላንድ ቴኒዩር ራሱ አሁን ለነዚህ ሴኪዩር ማድረግ ምንድነው ጥቅሙ? የወደች 40 ሜትር ስኩዌር ያንተ መሬት ነው ይዛዋል፣ ትቆያለህ በዚህች የቤት ሁኔታ እና በኋላ አፕግሬድ ላረጋት ቢል ምንድነው ራሱ አሁን እዚህ ጋር እነዚህ ሰዎች ቤታችንን አፍርሰን እንደገና እንስራው ቢሉ ምን አይነት ነው ሊሰሩ የሚችሉት በዚህ ሁኔታ ላይ? ገብታችኋል? እኔ እንትን አይመስለኝም። ምን ይሰራል? ባህር ላይክ ነው 36 ሰው ነው ያለው፣ 36 ቤተሰብ ነው ያለው። የሆነች ቆራ ላይክ ነው ብሎክ ልንላት የምንችላት ምን ልበላችሁ እንግዲህ ፕሎት ቁራሽ ነው ብሏል አዲስ አበባ ከተማ መስተዳድር መሬት ምናምን። ብሎክስ ምንድን ነው? አዲስ አማርኛ እስኪ አምጡ።
እና ኮሚኒቲስ ጌት ሴኪዩር እና ምን ይሆናል ነው ኮሚኒቲስ ጌት ሴኪዩር ላንድ ቴኒዩር ይላል። እኔ አሁን እዚህ ጋር ላንድ ቴኒዩር ሴኪዩር የምታደርጋቸው ምንድን ነው ፋይዳውን? ገብቷቸዋል። በአንድ 1800 ስኩዌር ሜትር 36 ቤተሰብ ዝች ጋር እንደዚህ ተቀምጦ ሴኪዩር በቃ እናንተ ነው ተቀመጡበት ምናምን ብለህ ፋይዳ አይታየኝም። ሰብስበው ከሆነ ወይ ሰብስበው አጋጭተው ቢሸጡት ነው የሚሻላቸው። ዊዝ ፋይናንሻል ሰፖርት ፍሮም ከዛ ደግሞ እንደገና የቁጠባ ይኖራቸዋል። አሰምሽን ኢዝ ዋት ዲስ ፒፕል ሃቭ ሳም ካይንድ ኦፍ አሁን ለምሳሌ እንዴት ልበላችሁ ኢኮኖሚው በገበያ መር ሆኖ ተንቀሳቅሶ የሆነ የሚተርፋቸው ገንዘብ አለ ማለት ነው። እኔ ግን እንዴት ልበላችሁ አሁን አይ ዊሽ ነው የምላችሁ በጣም ድሮም እመኘው ሶሻል ስተዲ ማለት መጠየቅ ይዛችሁ ችግሩ ያው እንትን አይላችሁም እንጂ መጠየቅ ይዛችሁ ሄዳችሁ አሁን እዚህ መጠየቅ ይዛችሁ ብቻ ያውቃል። አሁን መንግስት ነው ይመስለኛል መረጃ ከፈለገ ማን ነው የሚኖረው እዚህ፣ ገቢያቸው ምንድን ነው፣ ቅማቸው ምንድን ነው፣ ይህ ነው ላይክ ነው ስንት ሰው ይኖራል ወዘተ ወዘተ ጥንቅቅ ያለ መረጃ አለው ብዬ አስባለሁ። ግን አናላይዝ ብናደርጋቸው አሁን እዚህ ጋር ያሉትን ሰዎች ነው የምላችሁ እዚህ ስፔሲፊክ ቦታ ላይ ያሉትን ሰዎች አናላይዝ ብናደርጋቸው ለቤት ላይክ ነው አሁን ለምሳሌ ምንድነው ስሙ ብድርና ቁጠባ እንትን ውስጥ ገብተው አርአይፒ ማለት ዜና ያችሁ ዲክ ቼኒ ሞታ የሚል ነገር እንግዲህ ያሳዝናል። እና እዚህ ጋር ገብታችሁ አሁን እኔ መጠየቅ ይዛችሁ ገብታችሁ ስንት ሰው ይኖራል፣ ስንት ገቢ አለው፣ አቅሙ ምንድን ነው ወዘተ ወዘተ ብላችሁ ሪሰርች ብታደርጉ እኔ መቆጠብ ችለው አይመስለኝም ነው። በጣም እኮ ኢኮኖሚያችን እንዴት ልበላችሁ እኔ አሁን አይ ወንደር ሃው ላይክ ነው እንዴት ልበላችሁ አይ ዶንት ኖ ሃው አር ዴይ ሜኪንግ ኤ ሊቪንግ እዚህ ጋር ያሉት ሰዎች እዚህ ጋር ያሉት ሰዎች አይ ዶንት ኖ እዚህ ጋር ሱቅም አይመስልም ነው የምላችሁ። አሁን ለምሳሌ አይ እንደዚህ ይሄን ዳርዳሩን ሱቅ እየሰሩበት ነው ልትሉ ትችላላችሁ። አይ ዶንት ኖ እና ጥናት ቢሰራና መረጃ ቢመጣ ቁጠባ ይኖራቸዋል ወይ ገቢስ ራሱ በስነ ስርዓት ይኖራቸዋል ወይ የሚለው ያጠራጥረኛል። ስለዚህ እንዴት ነው ለመሄድ የፈለግኩበት ነገር ገብቷቸዋል። ይሄንን ነገር ምክረ ሀሳቡን አምጥታችሁ መሬት ላይ ላውርድ ስትሉት የኢትዮጵያ ሁኔታ ኮምፕሊትሊ ዲፍረንት ነው ማለት ምን ያህል እኮ አቅመ ደካማነት ማለት እንዴት ልበላችሁ የድሮ ሰዎች ነው ገንዘብ በጣም ብርቅ የሚሆንባቸው ካሽ በጣም እጥረት ላይ ነው። ኢንፍሌሽን አንድ መጽሐፍ እያነበብኩ ነበር። የዋጋ ግሽበት ሪሰንት ፈኖሜና ነው ገብቷችሁ ማለት በጦርነት ሲጅ ሆናችሁ አሁን ለምሳሌ ተከባችሁ የድሮ ከበባ እንዳትወጡ እንዳትገቡ እህል እንዳትገዙ ምንም እንዳታረጉ ነው ውሃ እንዳታገኙ ምናምን አድርገው ዓመት 2 ዓመት 3 ዓመት የተገነቡ ከተሞች ስለሆኑ ሲጅ አድርገውት በቃ ቁጭ ይላሉ እና መጨረሻ ላይ ሰው ሲራብ ብር ከፍቶቶች ይሰጣል። እና እንደዛ ካልሆነ በስተቀር በኖርማል እንትን ማለት በጣም ኮሜርሻላይዝድ የሆነ ሶሳይቲ ስላልሆነ ገንዘብ ብርቅ ነው። እንዲያውም ማነው ትላንት ነው ከትላንት ወዲያ በሆነ ምክንያት የአዳም ስሚዝ መጽሐፍ ሪፈር እያረኩ ነበር። ስኮትላንድ ውስጥ ለምሳሌ ኢትዮጵያ ውስጥ በአሞሌ ጨው ነው ባር ኦፍ ሶልት ይጠቀማሉ የገንዘብ አጠቃቀም ማለት ነው። አንድ ስኮትላንድ ቦታ ላይ ደግሞ በሚስማር ነበር እንትን መጠጥ ቤት የሚከፍል እስኪ 2 ቢራ ብለው 2 ሚስማር ነው የሚያወርዱት ምናምን ሲል ነበር። እና ኢንፍሌሽን
ታይቶ አይታወቅም ማለት ነው። ሪሰንትሊ አንቲል ይሄ እንዴት ልበላችሁ ሞደርን ኢኮኖሚ ውስጥ ገብተን የፋይናንስ ሲስተሞች ባንኮች ምናምን ፔፐር መኒ በደንብ እስኪስፋፋና ሴንትራል ባንኮች እስኪፈጠሩ ድረስ የዋጋ ግሽበት የሚባል ነገር ነው። ገንዘብ በጣም ብርቅ ነው። በትንሽ ገንዘብ you can do a lot of things። እኛ ሀገር እኮ አሁን እንደዛ እንደ ሚዲቪያሉ ነው ስለ ገንዘብ ያለው ኮንዲሽን። ኑሮው ላይ ነው፣ ሰው ጋር ግን ገንዘብ የለም። ገብቷቸዋል። ሰው ጋር ግን ገንዘብ የለም እና ማለት ኢኮኖሚያችን በቅርጹ በይዘቱ በጣም የኋላ ቀር ነው። 300 years ኢኮኖሚ መልክና ይዘት ነው ያለው። ገብቷቸዋል። ሰዎች ኢዝሊ ነገሮችን ገዝተው ሸጠው ምናምን ብሎ ማርኬት አድርገው ኢዝሊ መኒ ሜክ የሚያደርጉበት ኢንቫይሮንመንት ወይ እንደሱ አይደለም፣ ወይ ደግሞ በጣም ሶሻሊ ኦርጋናይዝድ የሆነ ማህበረሰብ ሆኖ ገብቷቸዋል። አሁን አንዳንዱ እንደዚህ በጣም ኮሜርሻላይዝድ ያልሆነ ማህበረሰብ ከሆነ የመንግስት እገዛው ሰፊ ነው። ገብቷቸዋል። በጤና በትምህርት በምናምን እንትን ስለሆነ ሰው ሳላሪድ ሆኖ ምናምን ብሎ ቋሚ ገቢ ኖሮት ኢምፕሎይድ ሆኖ ኢንካም እያገኘ ኦርጋናይዝድ የሆነ ሶሳይቲ እንደ ዌልፈር ስቴት እንደሚባሉት ማለት ነው እንደ ስዊድን ወይ ምናልባት ቱ ሳም ኤክስቴንት ሳም ዩሮፒያን ካንትሪ ማለት በጣም ኮሜርሻላይዝድ ባይሆኑም አሁን አሜሪካን ኮሜርሻላይዝድ ነው። ኤቭሪባዲ ሴልስ ኤንድ ኤቭሪባዲ ባይስ ካይንድ ኦፍ ቲንግ። እዛ ደግሞ በሶሻል ዌልፌር ህዝቡን ነው። ለምሳሌ ቤት ታገኛላችሁ፣ በነፃ ሕክምና ታገኛላችሁ፣ ፉድ ስታምፕ ታገኛላችሁ ምናምን። ምክንያቱም ኢኮኖሚው በጥቂቱ የኢኮኖሚ አክቲቪቲ ሌላው ሰፊውን የህብረተሰብ ክፍል ነው እችን በምታክል ኤፊሽንት የሆነች ማርኬት ይሄንም ያክል የህብረተሰብ ክፍል ሰስቴን አድርገው ይኖራሉ። ገብቷቸው። ስለዚህ ከዚህ በሚገኘው ታክስ ምናምን ለአብዛኛው ሰው ሀገሩም ትንሽ ስለሆነ ፖፑሌሽናቸውም እንትን ስለሆነ በትንሽ ኢኮኖሚክ አክቲቪቲ ላርጅ ፖፑሌስ ኦርጋናይዝ አድርገው ደግሞ የቆየም ስለሆነ ቤዝም ስላለው እንደዛ ይሆናል። የኛ ሀገር እኮ ኢትስ ናን ሁለቱንም አይደለም ማለት ኮሜርሻላይዜሽን የለበትም፣ በጣም ደካማ ነው። ወይ ደግሞ መንግስት ሳክሰስፉል የሆኑ ትላልቅ ካምፓኒዎች ኖረውት የራሱ ማለት አይደለም በሀገሪቱ ውስጥ ካለው ኢኮኖሚ እንቅስቃሴ አንጻር በጣም ሰክሰስፉል የሆኑ ትልልቅ እንትኖች ኖረውት ቆንጆ በጀት አቅም ኖሮት ሌላውኑ የህብረተሰብ ክፍል በገንዘብ እየደጎመ ምናምን እያለ የሚያኖርበት ሁኔታ እና ኢኮኖሚያችን በይዘቱ በጣም ኋላ ቀር ነው እና እኔ አሁን ሴኪዩር ላንድ ቴኒዩር ኦነርሺፕ ዊዝ ፋይናንሻል ሰፖርት ሴቪንግ ግሩፕ ኖሯቸው ስንት ይቆጥባሉ ብላችሁ ሄዳችሁ ብታዩ እኔ የሚመለክ ነው። በየወሩ አሁን ስንት ሰው አዲስ አበባ ውስጥ 2,000 ብር መቆጠብ ይችላል ተብሎ ስታቲስቲክስ ቢሰራ ነው ምን አይነት ውጤት እንደሚመጣ ነው የሚያስደነግጠኝ ነው የሚመስለኝ። ወይ አይ ዶንት ኖ አረ በጣም ትንሽ ነው ብዙ ሰው መቆጠብ ይችላል ሊባል ይችላል። ደግሞ እኔ ግን የሚመስለኝ ብዙ ሰው መቆጠብ አይችልም በየወሩ 2,000 ብር ብዬ ነው አስበው። ኤንድ አክሰስ ሎንስ እና ብድር ያገኛሉ ነው። ከዛ በኋላ the program is characterized by its flexibility both in terms of types of upgrading options። ስለዚህ ምን አይነት አፕግሬድ ልታደርግ ነው የፈለግከው ተብሎ ምርጫ ይሰጠዋል። ሰው available to communities and the tenure arrangement they can secure። ስለዚህ ምንድነው አሁን ለምሳሌ ይህንን ቤት ወስዳችሁት ምንድነው ልታደርገው የፈለግከው እና አሁን ይህንን እንዴት አድርጎ ነው የምታሻሽለው የፈለግከውን አስብ ነው ማለት። እንደዚህ እንደተቀመጠ እዚሁ ጋር ግድግዳው እንትን ነበር እንደዚህ ቀጥ አደርገዋለሁ ምናምን ብላችሁ እሱንም በብድር አሰርታችሁ ሰውየው ሴቭ አድርጎ ምናምን እኔ እንትን አለ አፒል አላረጋለኝ አልጥምህ አለኝ እና the cornerstone of the program is the principle of community-based financial mobilization engaged by saving groups, enabled by saving groups። እና ዴታ የለንም ነው የምላችሁ። አሁን መረጃ የለንም እንጂ እኔ መረጃ ቢኖረን እና
እንዴት ልበላችሁ፣ አሁን ካዳስተር ቢኖራችሁ እዚህ ጋር አድርጋችሁ እኔ እንደሚመስለኝ ነው ብላችሁ እኔ ካዳስተር ብሰራ እዚህ ጋር አድርጌ ክሊክ ሳደርገው ነው ራይት ክሊክ አድርጋችሁ የፈለጋችሁትን መረጃ ነው ፖፑሌሽን ምንድን ነው የፈለግከው ምናምን ብለው የነገር አውጥቶ ዲቴል እንዲሰጠኝ ምናምን የምታደርጉት ስንት ሰው ይኖራል፣ ኢንካማቸው ምንድን ነው፣ ሴቪንግ ሞቢላይዜሽን አሁን እዚህ ጋር ማድረግ ይቻላል ወይ፣ ይቆጥባል ወይ? እኔ አሁን ቁጠባ በጣም እያስገረመኝ ነው ቱ ቢ ሆነስት። በባንኮች የምሰማው ቁጠባ እና ትርፍ ቢሊየን እየሆነ ነው። በጣም ትልልቅ ነው ፊገሩ። እኔ ሲቲዝኑ ነው ወይ የሚቆጥበው? ገብቷቸዋል። ኦፍኮርስ ሲቲዝኑ ሁሉን የሚቆጥብ ማለት አይደለም፣ ግን ምን ያህሉ ሰው በወር ምን ያህል ብር ተርፎት ብድርና ቁጠባ ውስጥ ገብቶ በዛ ነገር በሚያገኘው ምክንያቱም ቢችል ኖሮ ነው የምላቸው። አሁን እቁብን ስታዩት የኢትዮጵያን እቁብ ስታዩት አንዱ አድቫንቴጁ ምንድን ነው? ኢንትረስትለስ መኒ ይሰጣቸዋል ነው አይደለም? ከላይ ነው ምንም እንኳን ለሁሉም ሰው አንድ ጊዜ መስጠት ባይችልም ገብቷቸው እነዚህ አሁን ተሰብስበው እቁብ ቢገቡ ወለድ የሌለበት ገንዘብ ይሰጣቸዋል። እስከ እቁቡ ጊዜ የ2 ዓመት እቁብ ከሆነ ለነገሩ የሰብሳቢ ምናምንም ብሎ የሆነ ኦቨርሄድ ኮስት ቢወስድባቸውም እና የሚፈቱት ነበር ነው የምላችሁ። ፋይናንስ እንደዛ አድርጎ ሞቢላይዝ ምናምን በማድረግ የሚፈታ ቢሆን ኖሮ አሁን 36 ሰው አለ 2 ሺህ ብር ቢቆጥቡ ስንት ይመጣል? 72 ሺህ ብር ይመጣል ብዬ አስባለሁ። አይዶ ነው በ72 ሺህ ብር ምን አይነት ኮንስትራክሽን መስራት እንደሚቻል ባላውቅም አይደለ አሁን 72 ሺህ ብር በ2 ሺህ ብር መቆጠብ የሚችሉ ከሆነ በ72 ወር ስንት ይመጣሉ? ብዙ ዓመት ነው። 3 ዓመት 72 ጊዜ 12 6 ዓመት ምናምን ይመጣል። በ6 ዓመት ላይክ ነው አንደኛው ቁጠባ ለዚህኛው ተሰጥቶት በ72 ሺህ ብር የሆነ ነገር ያሻሽላል። ለዛም በ6 ዓመት እንዳለ አካባቢውን ሪአሬንጅ አድርገውት ምናምን ይጨርሱታል ብዬ አስባለሁ። በሪ ነው ላይክ ምን አይነት ሞዲፊኬሽን ምን አይነት ምናምን ልሰራ እንደምትችል አይነው ፕሮፌሽናሎች ማለት በተለይ ክሪኤቲቭ የሆኑ ሰዎች አሁን ለምሳሌ ከኔ የተሻለ በአርኪቴክቸር በኢንጂነሪንግ አድቫንስድ የሆኑ ሰዎች እንዲህ አድርገን ነው ልናፍታታው እንችላለን። ቶይሌቱን እንደዚህ ልናደርገው እንችላለን። ለምሳሌ አይዶ ነው ባዮማስ ምናምን ሰርተን ኢነርጂ ልናቀርብላቸው እንችላለን ምናምን ብለው የሆነ ነገር ሊያመጡላችሁ ይችላሉ። ግን ይሄን እኔ ኢሪደምብል ይሆንብኛል ነው ከይቅርታ ጋር ለማጣጣል ለመናቅ ለምናምን ሳይሆን በቃ ሊዋጅ የማይችል ይሆንብኛል አሰፋፈሩ። ምክንያቱም አንድ ቦታ ላይ ጥቅጥቅ ብለው ነው ያሉት እና እዚህ ጋር መተህ በሾርት ተርም እንደዚህ ማሻሻያ ነገር አድርጋለሁ ብለው ሲሉ እና ከዛ ልምድ ቅሰሙ። ሳይቴን ሰርቪስስ ማለት ሎኬሽኑን ታደርጉታላችሁ፣ የቦታ ዋስትና ትሰጧቸዋላችሁ። ከዛ በኋላ መብራት፣ ስልክ፣ ውሃ፣ መጸዳጃ፣ ድሬኔጅ ምናምን ታስገቡላቸዋላችሁ፣ ፕላን ታደርጉላቸዋላችሁ። እና ፕላን አርጋችሁላቸው ግን መኒው ኬት ነው የሚመጣው? እነሱ ራሳቸው ከሚቆጥቡት ገንዘብ ነው የሚመጣው። እኔ አንደኛ ከፕላኑ ድኩማንነት ባሻገር ከመፍትሄው ድኩማንነት ባሻገር ሰዎቹ እኔ ገንዘብ አላቸው ራሱ አይመስለኝም። ማለት ሪዘርቭ የሆነ በቃ ላይክ ነው ዴር ኦን ሰርቫይቫል ሞድ ያለቻቸውን ነገር እንጂ ይሄን ቤት አሻሽየው ምናምን እሱ አምቢሽኑ ካላቸው ዴር አር ሶ መኒ ስኪምስ አድርገው ይህን የሚያደርጉበት ገብቷቸዋል። እና እኔ እንትኑ አይመስለኝም አይሰራም። ስለዚህ እኔ ቤተር ኦፕሽን የሚመስለኝ በተለይ ማለት ጊሩም ቢኖር ባይኖር ማይቀየር ነው። ይሄ አሁን ይህንን አካባቢ ወስዳችሁት እንደኔ ነው የምላችሁ ይሄንን ሙሉን ራሱ ልትሰጡት ትችላላችሁ ለአንድ ላይክ ነው። እነዚህ እንኳን ትንሽ ሻልሻል ያሉ ቤቶች ምናልባት ሊመስሉ ይችላሉ የግሎች ምናምን ግን እኔ ካልተሳሳትኩኝ ይሄንን ወስዳችሁ ይሄ ከዚህ እስከዚህ ያለው ከዚህ እስከዚህ ያለውን ጨረታ ማውጣት የምታደርገው ምንድን ነው?
ለነዚህ ሰዎች ቢያንስ ማለት ነጠላ ከሆኑ እንደ ማለት ነው ብቻውን የሚኖር ሰው ከሆነ አንድ መኝታ ቤት ትሰጠዋለህ። ላይክ ነው ሲበዛ ደግሞ 2 መኝታ ቤት ሰርተህ ትሰጣቸዋለህ። ዴክ አድርገህ እዚህ ድረስ እነሱን አኖራቸው። ይሄንን ቦታ እንዳለው ሰደውና እንደፈለግህ አድርገህ አልምተህ ራስን ጥቀምበት፣ ታክስ ዌቨር እንሰጣለን ምናምን ቢባል እኔ ሾርት ተርምም ሎንግ ተርምም አይደለም፣ በቃ ቋሚ ሶሉሽን ነው። ፋይናንሲንግ ችግሩን እዛው ትፈቱታላችሁ እና ደግሞ አሁን በሀገሪቱ ውስጥ ካለው የቤት ፍላጎት የምናምን ፍላጎት አንጻር እዚሁ ሲቲው ላይ ነው የምላችሁ ብዙ ከፈለገ ይሄንንም ሙሉ አፓርትመንት አድርጎ ዘነጥ አድርጎ ሰርቶ ይሽጠው። ግን ላይክ ነው እንዳልኳችሁ ፈርስት ፕላን ዘ ሲቲ ኦፍ ኮርስ ገብቷችኋል። ዌን ዩ ፕላን ዘ ሲቲ ግን ሰውን በማንሳት መሆን የለበትም። ሁሉም ከተማው አዲስ ማስተር ፕላን ያስፈልገዋል። ከሁሉም ጋር አስባችሁ ማለት ነው። አዲስ ማስተር ፕላን ያስፈልገዋል ማለት ግን ሁሉንም ሰው መነሳት የለበትም። በቃ ከዚህ እስከዚህ ያለውን ሰው ሰብስባችሁ እዚህ ውስጥ አስቀምጡት። ይሄኛውን ለዴቨሎፐር ውስጡት ይስራው የሚል እና ምን ልላችሁ ነው እኔ ፕሮግራሙ ሀሳቡ ይሄ ነው። they must save 10% of the amount they borrow in community saving accounts to qualify for a loan. In addition, instead of developing housing units to individual families, loans are extended collectively to the community cooperatives. The agency managing Bambana provides housing loans, so they are extended to community cooperatives at 4% annual interest rates and allocates grant to each community. $610 በቤት ያበድራቸዋል ነው cooperative then on lend to members, usually adding a margin on the interest to create fund to cover cases for unsteady loan repayments and to fund other community activities expense in some welfare program. It provides infrastructure subsidies. እንቅስቃሴ like ነው የተወሰነ እንቅስቃሴ ሲኖርና ማለት ነው ሰዎቹ ኢኮኖሚያዊ እንቅስቃሴ ቢኖራቸውና እኔ ማለት በአዲስ አበባ ደረጃ በስፋት መፍትሄ ማምጣት ከፈለጋችሁ ማለት ሰዎች ሪዘርቭ ካሽ ኖሯቸው ሴፍ የሚያደርጉ ከሆነ ማረጋቸውን እጠራጠራለሁ። አንዱ ችግር እሱ ነው። ሁለተኛ ግን ሴቭ የሚያደርጉም ቢሆኑና በወር 2000 ብር በወር 3000 ብር ሴቭ ማድረግ የሚችሉ ቢሆኑ ምን ታደርጉታላችሁ? አሁን እዛች ላይክ ነው በ1800 ካሬ ሜትር ላይ 36 ሰው በአቨሬጅ 40 ካሬ ሜትር እንደዚህ ተጠባብቆ በቆርቆሮ እንግዲህ በወርልድ ባንክ መረጃ መሰረት ራሱ 72% የሚሆኑ አዲስ አበባና ትላልቅ ከተሞች ግድግዳቸው ጭቃ ነው በሚል ላይክ ነው 72% ከዛ ውስጥ እንግዲህ ጭቃ ነው ብላችሁ ልታስቡ ትችላላችሁ። ያንን ኢምፕሩቭ በማድረግ በእኔ ሰልፍ ቢልት ሃውሲንግ ምናምን እንትኑ መፍትሄው አልጣመኝም ለማለት። Sites and services are projects typically seek to provide basic infrastructure services or core housing units instead of finished units like ነው። ስለዚህ ያለቀ ቤት ይሄ ሳይትስ ኤንድ ሰርቪስስ የሚባሉት ፕሮጀክቶች በአብዛኛው መሰረታዊ የሆኑ መሰረተ ልማቶችና አገልግሎቶችን ማቅረብ ነው ኢንስቴድ ኦፍ አዲስ ቤት ገንብቶ ከማቅረብ። ስለዚህ ዝም ብላችሁ አፕሊፍት የማድረግ ነገር ነው እና እኔ አይ ዶንት ኖ ላይክ ነው ገንዘብ ማባከን ነው። ነገ ማለት ምን ልበላችሁ መቀየር ያለበት ነገር ዝም ብላችሁ ዶጋግሟችሁ የሆነ እንትና ላይክ ነው። ገንዘብ ሪዘርቭ ካላችሁ ችግር የለው ሰፊ ምናምን ካላችሁ፣ ግን እዛው ለጣጥፎ እነዚህኑ ማስቀጠል እኔ እንትን አይመስለኝም ነው ብላችሁ አሪፍ አይመስለኝም። እንትን ፊቸሪስቲክ ሶሉሽን አይመስለኝም። In this manner, the serviced sites with secure title or long-term lease would provide household with an affordable house foothold in the city. Affordable የሆነ ፉትሆልድ ይሰጣቸዋል ነው እንትን እንዳይሉ ነው ላይክ ነው። እስላም ልጥረግ ብለህ አንስተህ ከዚህ ከመሃል እያነሳ አሁን ምንድነው ላይክ ነው የመንግስት ስትራቴጂ የሚመስለው ምንድነው? ኮንዶሚኒየም ገነባ፣ እነዚህን በሙሉ ምን ያደርጋል? አሁን ባለው ነው የምላችሁ። ለምሳሌ አካሄዱ እነዚህን በሙሉ ያነሳና ያጥረዋል። ከዛ ላይ ግዙኝ ብሎ ሪል ስቴት ዴቨሎፐር እየፈለገ በጨረታ በውድ ይሸጠዋል ማለት
ለነዛ ኮንዶሚኒየሙን እንግዲህ እንዴት እንደሚሰጣቸው በነፃ ነው የሚሰጣቸው። ገብቷቸው አሁን ለምሳሌ የልማት ተነሻዎች ተብሎ ተነስተው ኮንዶሚኒየም ሲሰጣቸው ኮንዶሚኒየሙን በነፃ ነው የሚሰጣቸው፣ በርካሽ ነው የሚሰጣቸው ወይንስ ደግሞ ላይክ ነው በኖርማል ለሌላው ህዝብ ኮንዶሚኒየም እንደሚሰጠው ነው የሚሰጣቸው። ዊች ሚንስ በካሬ ሜትር በምናምን 7,000 ምናምን ብር ያደርጋል ከባንክ ጋር አገናኝቶ ክፍያ እየተቀበለ ምናምን ማለት ነው። እንደዛ ስታደርጉት ሰዎቹንም አፈናቅላችሁ ልብ ሰብራችሁ ከዛ በኋላ ጠርጋችሁ ዝም ብላችሁ የሆነ እንዴት ልበላችሁ እንጣ በንጣ አድርጋችሁት አካባቢው ኮሚኒቲ የሌለበት ህብረተሰብ የሌለበት ቫይታሊቲ የሌለበት አድርጋችሁት ላይ መንደር ሰዎች ምናምን ያስፈልጉታል ይመስለኛል። አይመስላችሁ? እንደዛ አይነት አካሄድ ነው የሚያደርገው። የእሱም ልክ አይደለም። የዚህ አሁን ላይ ነው መንግስት አሁን እንደሚታየው እንደሚያደርገው እሱም ልክ አይደለም። የእነሱም ደግሞ ይሄንን በቃ ኢሪደመብል ነው ለእኔ ነው የምላችሁ። ይሄ ኢሪደመብል ነው። ፉትሆልዱንም ሰጥታቸው ኮስችን ኢዝ እኔ የምታገኝ ነው የሚመስለኝ ነው የምላችሁ። ራሳቸው በማህበር ተደራጅተው እዚህ ጋር ቢዝነስ ቢሰሩ ራሱ እንዴት ልበላችሁ ዌቨር ብቻ በጣም ብዙ መሬት ነው ክሊር የምታረጉት። ገብቷችሁ እኔ እንደሚመስለኝ ነው አዲስ አበባ ውስጥ ራሱ የአገር መሬት ነው ክሊር የምታረጉት። የአገር የሲቲ የከተማ ደረጃ ማሳደግ ነው የምትሰሩት። የሰዎችን ህይወት ዘላቂነት አሁን ለምሳሌ ሰርታችሁ ብትሰጧቸው 50 ዓመት ምናምን ይኖሩበታል ብዬ አስባለሁ። እነሱ ባይኖሩበትም እያከራዩት እየሸጡት ምንም እያሉ ማለት ነው። እዚህ ጋር የሚሰራው ደግሞ ላይክ ነው ዘመናዊ በሲቲ ፕላኒንጉ መሰረት የሚሰራ መጀመሪያ ከተማውን ማቀድ አለብን በትክክል ማስተር ምንድን ነው የሚባለው ይሄ እኛው እንስራው የሚባለውን ይህንን አንሰራም ነው ስንችል እኮ ነው ወይ ከቻልን ሰርተን እናሳይ። ገብቷቸዋል አለ ልክ ነው። አርኪቴክቶች ምናምን ካሉ ከተማውን በዚህ መልኩ በደንብ ፕላን አድርገው ኢንዲቴል አካባቢውን መርጠው ከዚህ አይነት አሰራር ጋር እዛው ኢንስቲትዩ ከሆነ ጋር ሰዎቹም ሳይነኩ ፉትሆልድ ይኖራቸዋል። እንዲያውም ደግሞ በአጭር ቦታ የሚጠናቀቁ ከሆነ ቢዝነስ ራሱ ልትከፍቱላቸው ትችላላችሁ። እዚህ ጋር በሼር የሚሰሩት ከሰውየው ጋር ላይክ ነው ከዴቨሎፐሩ ጋር ከዚህ የሚገኘውን ግማሹ እናንተ ነው የምትወስዱት ምናምን ከዚህ እናንተ ነው ስቼ እቀጥራለሁ ምናምን ብሎ የስራ እድልም ሊፈጥር ይችላል። ዋቴቨር ኢዝ ጎይንግ ቱ አይዲያውን እዚህ ጋር ምን ማድረግ እችላለሁ ብሎ ራሱ ይምጣ። እሱ የራሱ ጉዳይ ነው። ገብታችሁ የሆነ ኢኮኖሚክ ቤኔፊትም ለእነሱም ልታስገኙላቸው ትችላላችሁ። ስራ እድል ፈጥራችሁ ምናምን ብላችሁ እንዳልኳችሁ ማገላበጧ ትንሽ ጊዜ ትፈልጋለች። ለምሳሌ እንዳለ ጠርጋችሁ ላይክ ነው እዚህ አካባቢ የእነሱን ቤት ስትሰሩ መጀመሪያ የእነሱን መስራት አለበት። ስለዚህ እንትኑም ያስፈልጋል። አሁን እንደ ሬራ አይነት ተቆጣጣሪው ላይክ ነው ጥራቱን ምኑን እየተቆጣጠረ ኮንትሮል እያደረገው እንዲሰራ ማለት ነው ምናምን እንጂ እንደዚህ እንዳለ ሁለቱም ሶሉሽን አያስኬድም ነው ሀሳቤ። ገብቷቸዋል። ጥርግ አድርጎ አንስቶም የሆነ ቦታ ሩቅ ቦታ ኮንዶሚኒየም ሰጥቶ እነሱን እዛ አስገብቶ እሱም ሰዎቹን ከአካባቢያቸው ትነቅላቸዋለ። እንትኑንም ምንድን ነው የሚባለው ከተማውንም ከባለቤቶቹ ትነጥለዋለ። ሰው ከሌለበት ምን ያደርጋል ከተማ ነው? ዝም ብሎ ቢዝነስ ሴንተር። እኔ ላይክ ነው ኦርጋኒክ የሆነ ከተማ እንዲሆን ነው ፍላጎት። ያተሳካ ነው። አት ሴም ታይም ደግሞ እዚሁ እንዳለ ደግሞ ይሄንኑ በዚህ አሁን በጥቃቅንና በአነስተኛ ምናምን ብለ ብድር እንትን ቆጥቡ እንደዚህ አድርጉ እንዲያድርጉ ብለ ብትሰራው እኔ እንትኑ አልታየኝም ነው ማለት ከተማውን ራሱ ያው ላይክ እንዴት ልበላችሁ ይሻላል። ምናልባት አሁን የመጸዳጃ ቤት ችግር ካለባቸው የማብሰያ ችግር ካለባቸው የምናምን ገብቷቸዋል። እነሱ ነገሮች ምናልባት አሪፍ ሶሉሽን ያላቸው ሰዎች መጥተው ሶሉሽን ሊያቀርቡ ይችላሉ። ግን እዛው ነው ገብቷቸዋል። እኔ ከዛ ይልቅ እንደ አይነት ነገር መከተል ማለት the upgrading should not only be focused on tertiary or secondary infrastructure but also ensure linkage to primary infrastructure such as main transport routes to enhance connectivity or mobility for like ነው
As mentioned earlier, eligible participants in this program could also be granted access to down payment subsidies through the targeted subsidy scheme. እናም ደግሞ ሊታገዙም ይችላሉ ነው። ዳውን ፔመንት ግን ዳውን ፔመንቱ ለምንድን ነው ማለት አሁን ለ70 ሺህ ብር ብድር 10 ሺህ ብር ማስያዣ አቅርቡ ከተባሉ ወይም ለ100 ሺህ ብር ብድር 10 ሺህ ብር 5 ሺህ ብሩን መንግስት ሊያግዛቸው ይችላል በታርጌትድ ሰብሲዲ ስኪም በሚባለው። ግን ምንድን ነው የምታደርግበት ነው በዚህ ታርጌትድ ስኪም አድርገህ የሆንኑ አካባቢ በዚሁ በምንድን ነው በ1800 ካሬ ሜትር ላይ 36 ቤተሰብ ምናምን እንደዚህ አድርገህ አስቀምጠህ በ40 ካሬ ሜትር ምን ያደርግ ኦፍ ኮርስ እነሱ የሚሉት ከአጭር ጊዜ አኳያ ነው ይሄ መፍትሄ። ግን እኔ ዌስትፉል ሶሉሽን ይመስለኛል ለማለት ነው። ኢምፕሊመንታል ቢልድ incremental build whether part of a sites and services program or upgrading program can also be supported by government by providing technical assistance to all. Incremental build whether part of a sites and services program or upgrading program node can also be grammar ልክ ነው ትላላችሁ። Incremental building whether part of a sites and services program or upgrading program not what ፕሮግራሞች በማይሆንበት ጊዜ ብለን እንተርጉምላችሁ። ግን whether a part of a sites and services program or upgrading program not can also be supported by government by providing technical assistance to households. And what's the difference also between incremental build and like what's the difference between incremental build and upgrading program? ልዩነቱ አልታየኝም ነው። Design and construction materials, for example, are areas where professional advice can also do it yourself construction projects. Simplify do it yourself construction project. እንግዲህ አልታየኝም ማለት በሙያው ላይ በጣም የጠለቀና እዛው አካባቢ የቆየና የሚያውቀው ሰው ካሉ በስተቀር construction materials for example are areas where professional advice design and construction materials ምን ነው ዲዛይን የምታደርጉት? እውነቴን እኮ ነው ብላ እዚህ ጋር ስለ ዲዛይን ስለ ኮንስትራክሽን ማኑዋል አይ ዶንት ኖ ላይክ ነው እንዴት ልበላችሁ ብዙ አይነት አሉ። አሁን ላይክ ነው አርኪቴክቸር ፕሮግራም ምናምን አንዳንድ የምታዩ ከሆነ የተለያየ ፋንሲ ሶሉሽን ይዘው ይመጣሉ። ግን አይ ዶንት ቲንክ እዚህ ጋር እኔ ዲዛይን ኮንስትራክሽን ማቴሪያል ሶሉሽን ኢፖክሲ ነው ምናምን እንትን አያስፈልግም ሲሚንቶ እንትን እናደርጋለን ምናምን ብለው ሊመጡ ይችላሉ። ግን እኔ ውሃ ቋጣሪ ሆኖ አላገኘሁትም ለማለት ነው። ተከበራችሁ ኢትዮጵያውያን እንግዲህ ሌላ ሲቀጥሉ ማይክሮ ፋይናንስ ኢንስቲትዩሽን should be incentivized to increase lending for some improvement and extension by providing them access to technical assistance. Improvement and extension should be incentivized to increase lending for home improvement and extension by providing them access to technical assistance. ማይክሮ ፋይናንሶቹንም አፕሊፍት ማድረግ ይገባል። የቤት ማስፋፊያና ማሻሻያ ብድሮች እንዲሰጡ ስለዚህ አሰልጥኗቸው ነው አሰራራቸውን አፕግሬድ አድርጎ ነው። Studies have shown that the promotion of housing microfinance through the reduction of interest rates and cash subsidies is unsustainable. Studies have shown that the promotion of through reduction of interest, the development of construction technical assistance tools, however, has shown to be effective in making efficient and popular. Microfinance institutions can also offer technical assistance to help borrowers manage administrative requirements like title and building permits. They can provide list of approval builders, and they can disperse loans according to the progress and quality of construction.
ሃቢታት ፎር ሂውማኒቲ ሃዝ ኤክስፒሪየንስ ኢን አዘር ካንትሪስ ወርኪንግ ዳይሬክትሊ ምን እንደሆነ ታውቃላችሁ? ራሱ ማይክሮ 55 ሃውሲንግ ማይክሮ ፋይናንስ ዳዝ ኢት ሜክ ኤኒ ሴንስ ቪክተር? ኦኬ አሁን እንግዲህ የሚያነሷቸው እዚህ ጋር የሚያነሷቸው ነገሮች ምንድን ነው መሰላችሁ? አንደኛ ማይክሮ ፋይናንስ ብዙ ጊዜ እንትን ቀንሱ ይባላሉ፣ ኢንትረስት ሬት ቀንሱ እና ምንድነው አንዱ ደግሞ ካሽ ሰብሲዳይዝ እና ደግሞ ማይክሮ ፋይናንሶቹን ደግሞ ሰብሲዳይዝ አድርጓቸው በካሽ ራሱ። ምክንያቱም በሚሰሩበት ስራ እንደ ፋይናንሻል ማርኬት ኢንስቲትዩሽን ኦፕሬት አድርገው ፕሮፊታብል ሆነው መቀነስ ሊሰሩ አልቻሉም ነው። አሁን የሶሻል ዌልፌር በሽታው የሚመጣው መቼ ነው? መጀመሪያ እንትን ከተገነባ በኋላ ነው። ካፒታል ገንብተህ ኪስህ ገንዘብህ ሲችል ነው ሰብሲዲ መግባት ያለብህ። የታዳጊ ሀገሮች በአብዛኛውና ከማርክሲዝም ጋር ተያይዞ እና እንደዚህ አይነት የፖሊሲ ምክሮች ጋር ተያይዞ ማርክሲዝም ሶሻሊዝም ጋር ተያይዞ ያለው ችግር ምንድን ነው? በድጎማ በጣም ያምናሉ፣ ገብቷቸዋል። በማገዝ በጣም ያምናሉ። ግን ማገዝ በመንግስት ሬቨኒው አቅም ላይ የተመሰረተ እንደሆነ እና የመንግስት ሬቨኒው አቅም ደግሞ በማርኬት አቅም ላይ የተመሰረተ እንደሆነ ሪላይዝ አያደርጉ። ማገዝ ነው እይታቸው። ለማገዝ ግን ምን ያስፈልጋል? ገቢ ያስፈልጋል። እና ማይክሮ ፋይናንሶቹም አይሰሩም፣ በሰብሲዲ አይሰራም ነው። ግን በቴክኒካል ነገር ማሰራት ይቻላል። ዊች ሚንስ አሁን ለምሳሌ እንደ ሬራ አድርጋችሁ ኮንስትራክሽኑ እየተቆጣጠራችሁ፣ ሪሊዝ አደራረጉን እየተቆጣጠራችሁ፣ የሚታወቁ ቢልደርስ ኖረው ሪኮመንድ የሚደረጉ በማይክሮ ፋይናንሱ የሚደገፉ ገንቢዎችን አዘጋጅታችሁ ምናምን ዊች ሚንስ ምን ማለት ነው? ገበያው መስራት አለበትና በማይክሮ ፋይናንስ የሚደጎመው ሰው ራሱ ዲማንድ የሚያደርገው ቤት ፕሮፌሽናል የሆነ ኮንትራክተር ሊሰራው የሚችል መሆን አለበት። ላይክ ነው ትንሽም ቢሆን ገብቷቸዋል። ፕሮፌሽናል የሆነ ኮንትራክተር ሰው ይዞ መጥቶ ምናምን ብሎ ላይክ ነው እንትን ብሎ እኔ አሁን በእነዚህ ሁኔታዎች ግን ምን አይነት ፕሮፌሽናል ኮንትራክተር ነው የእነዚህን ሰዎች ቤት አፕግሬድ ለማድረግ ሊሰራ የሚችለው? እንደኔ ነው የምላችሁ። እኔ ከብደኛል። ገብቷቸዋል። ላይክ ነው ተደራጀ አዲስ ግራጁዌት የሆኑ ምናምን ሊመጡ ይችላሉ። ግን ምን ታደርገዋለህ? ምኑን ከምኑ እንደምታደርገው እኮ ነው የሚጣፋ። የኛውን ግድግዳ ስትነካ የዛኛውን ሰውዬ ግድግዳ ልትነካ ነው። እንትን እንዳትለው ፕላን እንዳትለው ቤቱ አንዱ እንደዚህ ነው፣ አንዱ እንደዚህ ነው፣ እንደዚህ ነው ምናምን ላይክ ነው። እና በጣም አስቸጋሪ ነው የሚሆነው። እና እኔ እነሱ ተደምረው መፍትሄ የሚሆኑ አይመስለኝም ልላችሁ ነው። በኢትዮጵያ ደረጃ ማድረግ ያለብን ስር ነቀል ለውጥ እናምጣ፣ ማርኬት ይስራ፣ ዴቨሎፕ ያደርግ፣ ነገሮችን ለዋውጣቸው፣ ህገ መንግስትን ለውጥ፣ ከተማ አደረጃጀትን ለውጥ፣ አየሩን እናፍታታው ምናምን ነገሩ የው ትንሽ መስራት ሲጀምር የአዲስ አበባ የውስጡን ከተማ አሁን ባልኳችሁ መሰረት ግማሽ እያደረጉ ለኮንትራክተር መስጠት። እነዚህን ገንብተህ እዚህ ጋር ታኖራቸዋለህ። አንተ ይህንን ወስደህ የፈለግከውን ነገር ሰርተህ ከተቻለ የሆነ የጋራ የሆነ ስኪም ነገር እንዲኖራቸውና እዚህ አካባቢ ዝም ብለህ ሰዎቹን ገቢም እንድትሰጣቸው ማለት ቤት ብቻ ሳይሆን፣ ምክንያቱም እነሱ ገቢ ከሌላቸው ይገርማቸዋል፣ ሌላው የኢኮኖሚው መስክ በሙሉ አይሰራም፣ ትርጉም የለውም ማለት ሲቲዝኖችን የከተማው ነዋሪዎቹን ገንዘብ የሚያገኙ ሰዎች ማድረግ አለብን። ስራ ልንፈጥርላቸው ይገባል፣ የሆነ ገቢ ልንፈጥርላቸው ይገባል። እና ሜይቢ ፍሎር ኤሪያውን ወደ ላይ ከፍ አድርገን ገብቷቸዋል። እዚህ ጋር የሆነ ማለት ቦታቸውን ተጠቅመው ከፈለጉ የሚያከራዩት ወይ የሆነ ሻይ ቤት የሚሰሩበት ወዘተ ነገር አድርገን በሚቀጥለው ቪዲዮ እንገናኝ። በ114ኛው ስለሰማችሁኝ አመሰግናለሁ።